አሪፍ ገጠሜ ላጫውታችሁ። አንድ ድሮ ማቀው ሰው ኢትዮጵያ እንደሆንኩ አውቆ ደወለልኝና ቢዝነስ አይዲያ አለኝ ሼር ላድርግህ ስማኝ አለኝ። እኔ የብዙዎቻችን የሀበሾች የቢዝነስ አይዲያ we are brilliant በነገራችን ላይ ግን የቢዝነስ አይዲያችን ከመሬት በታች ነው ብዬ ነው ማምነው። ተቀብሯል አብሮን ሼር ማድረግ አንወድም በተፈጥሮ። እኔ መስራት ካልቻልኩኝ ሌላው ሰው መስራት የለበትም ብለን ነው ምናምነውና ይሄ ሰው ባህሪ ነው በርግጥ እና የአብዛኞቻችን ከመቃብር በታች ነው ብዬ ነው ማምነው። ይሄ ልጅ እንደዛ ሲለኝ ገረመኝና ኦኬ ና ልስማ እናወራልኩት መጣ። ከዛ አይዲያው ምንድነው ካሮሽ መክፈት ፈልጋለሁ አለ። ኦኬ በጣም አሪፍ አይዲያ ነው። ከተማችን ውስጥ መኪና በሽ ነው። መኪና ማጠቢያ ብዙ የለም። ጥሩ ነው። ኦኬ ኤክስፒሪየንስ አለ? አይ መኪና ለማጠብ ደግሞ ምን ኤክስፒሪየንስ ያስፈልጋል? ምን አይነት ማቴሪያል ነው የሚያስፈልገው? በቃ ምን ፎጣ፣ ሳሙና፣ ውሃ። ካፒታሉስ አይ ዶንት ኖ ካፒታሉ በቃ አንድ 400-500 ሺህ ብር ባገኝ በቂ ነው አለ። ባገኝ ነው ገና የሚለው። ኦኬ ስለዚህ እኔ ምን ላግዝህ ስለው 500 ሺህ ብር ሰጠኝ። ኦኬ እንደዛ ከሆነ የመኪናውን ሊብሬ ሊያዝ አልኩት። እኔ እንዲፋታኝ ነው እንደዛ ያልኩት። ምክንያቱም ባንክም ሄደህ 500 ሺህ ብር ብድር ሰጡኝ ብትላቸው የመኪናውን ሊብሬ ይሉሃል መጀመሪያ። ምንም ሐሳቡ የሌለውን ምንም ኤክስፒሪየንስ የሌለውን ቢዝነስ በሰው ገንዘብ ለመጀመር ማንም ይጀምራል እንዴ? መጀመሪያ ከተማ ውስጥ ያሉ አሪፍ ካሮሽ ሄደህ ወይ ተቀጥረህ ወይ ቮለንቲር አድርገህ ምን እንደሚያስፈልግ ምን አይነት ኬሚካል፣ ምን አይነት ፓወር ዋሽ፣ ምን አይነት ውሃ ማጣሪያ ሪሳይክል ነው እንደሚያስፈልግ ሴትአፑን ኮስቱን ሳታጣራ ዝም ብለህ 500 ሺህ ብር ስጠኝ ብሎ ቢዝነስ መጀመር መሞከር በሰው ገንዘብ ቀላል ነው። እና ሊብሬና ሲይዝ አልኩት አልተስማማም። በዛው ሄደ። ጠፋ እንኳን ጠፋ።